ሰኞ ሐምሌ 20 ቀን 2018 ዓ.ም ለአዲስ ምንጭ ሚዲያ ቤተሰቦች ይህን ቪዲዮ ለምታዩ ሁሉ ሰላም ይሁን ለማለት እወዳለሁ። እንግዲህ ሰሞኑን በሀገራችን ያለው ትልቁ የፖለቲካ አጀንዳ የምክክር ኮሚሽኑ ጉዳይ ነው። ከዚህ ምክክር ኮሚሽኑ ጋር ተያይዘው ደግሞ እሰጥ አገባዎች በማህበራዊ ሚዲያም በተለያዩ ሚዲያዎችም እጅግ በጣም የተጫዋጫዋበትና ለፖለቲከኞችም ለኢትዮጵያም ሕዝብ አንዳች ፍሬ ያለው ነገር የሚጠበቅበት ነው። ዛሬ በምክክር ኮሚሽኑ ላይ ከተነሱ ጉዳዮች አንዱን የሰንደቅ ዓላማ ጉዳይ አለው። ከዚህ ጋር ተያይዘው ደግሞ ያሉ አንዳንድ ሁኔታዎችን እንመለከታለን። እንግዲህ የምክክር ኮሚሽኑ በ4000 ኢትዮጵያውያን እየተካሄደ ያለ የተለያዩ የሃይማኖት ድርጅት ተወካዮችን፣ የተቃውሞ አመለካከት ያላቸውን ግለሰቦች፣ መንግስትን የሚደግፉ ግለሰቦች፣ አራምባና ቆቦ የሆኑ አስተሳሰቦችን አንድ ላይ እንዴት አድርገን መክረን ሀገራችን ኢትዮጵያን ወደፊት ለፊት በአዲስ መልክ በብራና ላይ በብርዕ ወይም ደግሞ በብዕር ወይም በብዕር ብራናና ብርዕን አገናኝተን እንዴት ታሪካችንን እንጻፍ የሚል ነው። እዛ ላይ በጣም ብዙ አጀንዳዎች ተነስተዋል። ከነዚህ ውስጥ አንዱን እንደ መነሻ ባነሳላችሁ የኢትዮጵያ ብሔሮች ብሔረሰቦች ኢትዮጵያ የዜጎች ናት ወይስ የብሔሮች ናት የሚል አንድ ውይይት ተካሂዶ ነበረ። በዚህ ላይ የተለያዩ ነገሮች ሄደዋል። ኢትዮጵያ በነገራችን ላይ ለኔ በተናጠል የዜጎቿ ናት፣ በአንድ ላይ ደግሞ የህዝብ ናት። ብሔር ማለት እኔ ብሔር የሚለውን ቃል ለምሳሌ አልቀበለውም። ለምን? ብሔር ማለት ሀገር ማለት ነው። ብሔረሰብ ብንል ግን አትሊስት የተሻለ ነውና የኢትዮጵያ ህዝብ ተብሎ ከዛ ውስጥ ግን የምን መብት አለ? የብሔር መብት አለ፣ ለብቻ ይቀመጣል። የጾታ መብት፣ የሃይማኖት መብት፣ ሰብአዊና ዲሞክራሲያዊ መብት፣ የግል የቡድን መብት፣ እነዚህ በዝርዝር የሚቀመጡ ናቸው። መጀመሪያ ግን ብዙ ሀገሮች ሲጀምሩ ህገ መንግስታቸውን ፌዴራል የሆኑ ሀገሮች የሚጀምሩት ህዝብ ብለው ነውና እኛ የኢትዮጵያ ህዝብ ከዛ የቃል ኪዳን ሰነድ ቋሚ የሆነ ነገር የሚቀመጥበት ነውና ወደ ሰንደቅ ዓላማው ልለፍ። ሰንደቅ ዓላማው ጋር ስንሄድ የኢትዮጵያ ሰንደቅ ዓላማ ሁላችንም የምንስማማበት የማንቀይረው ነገር ላይ ስምምነት እንደተደረሰ ሰምቻለሁ። ከሱ ጋር ግን ማነሳው አለ የክልሎች ሰንደቅ ዓላማ አስመልክቶ እና ስምምነት የተደረሰበት ከተባለው ነገር አንዱ በአረንጓዴ ቢጫና ቀይ ቀለም ላይ ስምምነት መደረሱ፣ ሌሎቹ ነገሮች በሂደት እየተስተካከሉ የሚመጡ ናቸው። አንደኛው ራሱ ቀለሙ እናጥፋው ብንል ፓን አፍሪካን ከለር ተብሏል። የሁሉም አፍሪካ ፓን ማለት ኦል ማለት ነው፣ የሁሉም ማለት ነው። የሁሉም አፍሪካ ቀለም የተባለው እኮ በአድዋ ምክንያት ፓን አፍሪካን ከለር። ስለዚህ 12 ሀገሮች ወስደውት የአፍሪካ ሀገሮች በሰንደቅ ዓላማቸው ላይ ቀለማቱን እያንጸባረቁ በአንድ ወይም በሌላ መልኩ እኛ ዋናው የፓን አፍሪካን ከለር እንዲባል ያደረግነው ሰዎች ቀለሙን የምንቀይረው ቀለም የምንጨምር ከሆነ እኔ ምን ያህል እንደወረድን ምን ያህል እንደዘቀጥን የሀገር ፍቅርና ክብር እንደሌለን ነበር የሚያሳየውና ብዙ ጊዜ ተናግሬበታለሁ። አዲስ ከምክክር ኮሚሽኑ በኋላ ያመጣሁት አይደለም። አረንጓዴው ስራ አለ፣ እድገት፣ ልምላሜ፣ ትጋት ወዘተርፈ ልንጨምርበት እንችላለን። ቢጫው ተስፋ፣ ፍትህ፣ መከባበር፣ እኩልነት ወዘተርፈ። ቀዩ ደግሞ መስዋዕትነት ነው የሚባለውና መስዋዕትነትና ድል። ምክንያቱም ኢትዮጵያ የምታወቀው ሌሎቹ የነፃነት ቀን ሲያከብሩ እኛ የምናከብረው ግን የድል ቀን ነው። ስለዚህ መስዋዕትነትና በእያንዳንዱ ጊዜ ያገኘነው ድል ስላለ መስዋዕትነትና ድል ተብሎ ይተረጎማል። መልካም። አርማው መጥፋቱ ምን ያህል እንዳስደሰተኝ አትጠይቁ። አርማው የሚጠፋበት ሂደት ኦልሬዲ ተጀምሯል። አብዛኛው ኢትዮጵያዊ አርማውን አይወደውም፣ ከጥቂት በስተቀር አብዛኛው ኢትዮጵያዊ አርማውን አይወደውም። እርግጠኛ መሆነው ለሪፈረንደም ቢቀርብ ይህን አርማ ይፈልጉት። ምንም ከኢትዮጵያ ጋር የሚያገናኘው ስነ ልቦናዊ ታሪካዊ የተለያዩ ሁነቶች የሉም። እንዲህ ስለሆነ ነው ብለው ፈልገው ይሄ በኮሙኒስት ዘመን በሶሻሊስት ዘመን አስተሳሰብ ነው እንጂ ኮሙኒዝም ላይ አልደረስንም። የሶሻሊስት አስተሳሰብ ከሰንደቅ ዓላማ ጋር ከኮከብ ጋር የተገናኘ ስለሆነ ብዙዎቹ ኮከብ የማድረግ እርግጥ የአሜሪካ ባንዲራ ላይም 50 ኮከቦች አሉ። ግን ከኛ ጋር የሚያገናኘው ነገር ያ ቅርጽ ያ ነገር የለም እና እዛ ላይ ምን ይሁን የሚለው ላይ ግን ጥያቄዎች አሉ። የተለያዩ ሀሳቦች ቀርበዋል። ለምሳሌ አድዋን የሚያመለክት ነገር ቢሆን አሁን እኔ የህዳሴው ግድብ ቢሆን ምንም አይደለም፣ ግን ከህዳሴው ግድብ በላይ የሆነ የሚያስተሳስረን ፕሮጀክት ኢትዮጵያ እንሰራለን። የፍቅር ሐውልት እናቆማለን። ለምሳሌ የአድዋ ሙዚየም ትልቁ እንትናችን ነው። ጋሻና ጦር ሀገርን መመከት ሉዓላዊነታችንን የሚያሳይ ስለሆነ ጋሻና ጦር ይሻለኛል ከህዳሴ ግድብ ይልቅ። ጤፍ የኢትዮጵያ ነው ፓተንቱ ባይሰጠን አከራካሪ ሊመጣ ይችላል። ቡናም ላይ አንዳንድ ጸቦች አሉ። ዞሮ ግን የተለየ ነገር ሌላ ኢትዮጵያን የሚወክል እርግብ እዛ ላይ መጣለች። ርግብ የሰላም ምልክት ናት። ነጭ ርግብ
በየትኛውም አይነት ነገር በእስልምና በክርስትና ምን ታሪክ አላት። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በክርስትና ከኖህ መርከብ እንትን ከዘንባባ ብዙ ነገሮች ማለት እንችላለን። ያ ዲቴል ነውና እዛ ውስጥ አልገባ። ስለዚህ አንዱ ምን እያደረግን ነው ማለት ነው? ኢትዮጵያን ሊያስማማን በሚችል መንገድ ታሪክን እየጻፈ ነው። እኔ በጣም በህይወቴ በጣም ከተደሰትኩባቸው ጊዜያት አንዱ እንጂ እቺ ናት አይደለም። ብዙ ሰዎች እንደሱ በህይወቴ እንደዛሬ ተደስቼ አላውቅም ይላሉ። አረ ብዙ የምደሰትባቸው ቀናት አሉ፣ እግዚአብሔር ይመስገን። ብዙ የምከፋባቸው ቀናት እንዳሉ ሁሉና በህይወቴ ከተደሰትኩባቸው ቀናት አንዱ ምክክራችንን ስንጀምር ነው። ምክንያቱም እኛ የሚቸግሩን ብዙ ነገሮች አሉ። እንደ ሀገር ወደፊት ልንራመድባቸው የሚገቡ በርካታ ነገሮች አሉ። በጣም የሚገርማችሁ ነገር የኢትዮጵያ ህዝብ እንደው በእኛ ቀለም ዓለም በሚያወጣው አይደለም። ይሄ ዓለም ነጭ የሚለው ነጭ ቆዳ ቀለም ነጭ ፀጉር ነው። ቢጫ የሚለው ደግሞ አለ። ይሄ ጃፓን፣ ቻይና፣ ኮሪያ ምናምን ቢጫ የሰው ዘር ሞንጎሎይዶች አሉ። ነጮቹ ካውካሶይድ፣ ጥቁሮቹ ነው ኔግሮይድ ነን። በእኛ ኮንቴክስት ስንመጣ ደግሞ ኢትዮጵያ ውስጥ ትግራይ ሄዳችሁ ቀይ የሚባሉ ሰዎች አሉ። የቀይ ዳም አሉ፣ ጠይም አሉ፣ ጥቁር አሉ። ይሄንን ትሬንድ ሁሉም ኢትዮጵያ ጋር አልፎ አልፎ ኤክሰፕሽን ከሆኑ በስተቀር አብዛኛው ኢትዮጵያ ጋር ማግኘታችን ለዘመናት የመገመዳችን የመተሳሰራችን የአንድነታችንና የህብረታችን ነው። ተመካክረን የማንፈታው የለም። አሁን ይሄው ከሐምሌ 20 እስከ 25 ትልቅ ሲምፖዚየም የአሜሪካ ጦር ኃይልና የኢትዮጵያ በጋራ የሚያዘጋጁበት አለ። እዚህ ላይ መግለጫ ሰጥተዋል ሜጀር ጀነራል ተሾመ ገመቹና የአሜሪካ ከሎጂስቲክስ ጋር የተገናኘውና ሎጂስቲክስ እና የተለያዩ ነገሮችን በዚህ ውስጥ ኢትዮጵያ ስትመረጥ አንደኛ ዓለም አቀፍ ጉባኤዎችን የማዘጋጀት ልምዷ፣ ሁለተኛ የአዲስ አበባ ከተማ ውበት፣ ሶስተኛ ኤሊት መከላከያ ሰራዊታችን እያመጣቸው ያሉ ነገሮች ብዙ ነገሮች ናቸውና እነዚህ ሆነው እዛ ላይ የሚነሱ ውይይቶች 6 ቀን ነው ከሐምሌ 20 እስከ 25 ያለው ቀላል ውይይት አይደለም። የኢትዮጵያና የአሜሪካን አጋርነት ያጠናክራል። ለምናደርጋቸው ዲፕሎማሲያዊ ጉዞዎች ትልቅ አቅም ይሆናል። ተሞክሮ እንወስዳለን፣ ተሞክሮ እናካፍላለን። የኢትዮጵያ ክብር መገለጫ ነው። ስለዚህ ሁልጊዜ ክብራችንን ወደፊት ማንሳት የምንችለው እርስ በርስ በመባላላት ውስጥ አይደለም። ሁልጊዜ እንደዚህ አይነት ነገሮችን ሳነሳ ማነሳዋለን። ለምሳሌ ይሄ አረንጓዴ ቢጫ ቀዩ ቀለም አንዳንድ ሰዎች አይኖር ይሉ ነበር። ግን አረንጓዴ ቢጫና ቀዩ ቀለም ለመጀመሪያ ጊዜ እኮ አድዋ ላይ በጋራ የሄድንበት ነው። አባቶቻችን ድል ያደረግንበት ነው። የአፍሪካ የጭቁን ህዝቦች የአፍሪካ ብቻ አይደለም የዓለም ጭቁን ህዝቦች ክብርና ኩራት የሆንበት ነው። ምክንያቱም ቅኝ ግዛት አፍሪካ ብቻ አይደለም ያለው የተያዙ በርካታ ሀገሮች አሉ። ስለዚህ ለነሱ ሁሉ ክብርና ኩራት የሆንበት ነው። ሰንደቅ ዓላማ ሀገርን ነው የሚወክለው። ብዙ ጊዜ እንደማነሳው ሊግ ኦፍ ኔሽንስ 1920 ተቋቁሞ በ1923 እኛ የመጀመሪያ አፍሪካ ሀገር የገባ ነው። እኛ 1945 የተባበሩት መንግስታት ድርጅት ውስጥ ገብተናል። 1955 በቀዝቃዛው ዓለም ጦርነት ሶስተኛው ጎራ ከካፒታሊስቱና ከሶሻሊስቱ ከምዕራቡና ከምስራቁ ጎራ በተለየ የገለልተኛ ሀገሮች እንቅስቃሴ ሲካሄድ በአንዱ ኢንዶኔዥያ ውስጥ ተሳትፈንበታል። ከነ ሱካርኖ ጋር ከነ ጆሴፍ ብሮስቲቶ ጋር ወዘተርፈ ተሳትፈንበታልና ትልቅ ከነ ገማል አብዱልናስ ከነ ጀዋሃር ኔሩ ጋር እና በጣም ትልቅ ነገር ነው። ከዛ የተባበሩት መንግስታት ድርጅት የአፍሪካ አንድነት ድርጅት ኦርጋናይዜሽን ኦፍ አፍሪካን ዩኒቲ በኋላ ኤዩ የተባለው እዛ ውስጥ ተሳትፈናል። ብዙ ታሪክ አለው። ካራማራ ላይ አሸንፈንበታል። ኦጎባ ላይ አሸንፈንበታል። ብዙ ቦታ ላይ እና ከኛ ጋር የተሳሰረ ነው። ስለዚህ ቀለሙ ላይ ምንም ችግር የለም። ብቻ ሳይሆን ሌላው በጣም መሰረታዊ የሆነ ለውጥ የክልል ሰንደቅ ዓላማዎች አሉ። ክልል ይሁን በሂደት ክፍለ ሀገር እናድርገው ብቻ ምንም ይሁን የሚመጡ ሰንደቅ ዓላማዎች ኢትዮጵያ ውስጥ የክልል ሰንደቅ ዓላማ አለ። ፌዴራል ሀገሮች ውስጥ አለ። አሜሪካም አለ የክልሎች የግዛቶች ሰንደቅ ዓላማ። እኛ ክልሎች የሚለውን ስም ራሱ ወደ ክፍለ ሀገር ብንቀይር ደስ ይለኛልና እዛ ክፍለ ሀገሮች ውስጥ ሊቋቋሙ የሚችሉ ክፍለ ሀገሮች ውስጥ የሚኖር ሰንደቅ ዓላማ ቢኖር አረንጓዴ ቢጫ ቀዩ ይኖራል። ሶማሊ ጋር ብትወስድ ከሶማሊ ህይወት ጋር የተገናኘ ነገር ሶማሊዎች የሚወዱት ነገር ይሲ አማራ ጋር ብትሄድ የጋራ የሆነ የአማራን እሴት የሚያንጸባርቅ አፋር ስትሄድ እንደዛው ትግራይ እና የሁሉንም የሚያንጸባርቁ አይነት ስሜቶች የሚያስተሳስሩን አይነት ስሜቶች ያርፋሉ። ግን አረንጓዴ ቢጫ ቀዩ ሁሉም ቦታ አለ። ይሄ ማለት እኔ በጣም ብሬክ ስሩ ነው። በቃ ጥርመሳ ነው። እጅግ በጣም ደስ የሚል የአመለካከት ለውጥ የመጣበት ስለሆነ ደስታዬ ወደር የለውም። እጅግ በጣም ከሚፈልገው በላይ ተደስቻለሁ በዚህ ጉዳይ ላይ። ሌላው አሁንም ቢሆን ምክክር ኮሚሽኑ
በሚያደርገው ነገር እንደው ዝም ብለን ያልሆነ ነገር ከምንል እነዚህ ምክክር ኮሚሽን ውስጥ 4000 ሰው የተለያየ አመለካከት አለ የሚሳተፉ ሰዎች ይነግሯቸዋል። ከዲያስፖራ የመጡ አሉ፣ ከኢትዮጵያ የተለያዩ አካላት አሉ። እነዚህ የሚመካከሩባቸው የሚያነሷቸው የራሳቸው አጀንዳዎች አሉ። ሌላው ይቅር ከተለያየ ብሔረሰብ ነው የመጡት። የተለያየ ስሜት አለ። አንዱ ተነስቶ የነበረው የምሰማው አንቀጽ 39 ላይ ሰዎች ልዩነት ሊያመጡ ይችላሉ። ግን አንቀጽ 39ን ብንመለከተው ደግሞ አንቀጽ 39ን በምንድን ነው በምን ታየዋለህ ብሎ አሁን ጋዜጠኛ አጠገቤ እንዳለ አድርጌ ባስብ አንቀጽ 39 ለኢትዮጵያ ሕዝብ ለኔ መርዝ ነው። ምክንያቱም ቃል ኪዳን ነው፣ መተሳሰሪያ ነው። እንዲህ ቢሆንስ ለሚሉ ሰዎች መልሴ ደርግ አስቀምጦ ነበር ወይ አንቀጽ 39 የሚመስልክ አንድ ጠመንጃና አንድ ሰው እስኪቀረን እንዋደቃለን ያለው አይደል? ከተጨቆነማ ሰው ይሄዳል። ኤርትራ እኮ ተጨቆኛለሁ ብላ ሄደች። አላቆም ናት። ሶማሊያ ውስጥ መስማማት ስላልቻሉ ጎሳዎቹ እና ደግሞ በነበረው አስተዳደር የኢጣሊያን ሶማሊላንድ አለ፣ ብሪቲሽ ሶማሊላንድ አለ፣ ፍሬንች ሶማሊላንድ አለ፣ ተከፋፍለዋል። ቼኮች እና ስሎቫኮች መኖር ሲያቅታቸው ሕገ መንግስት ላይ ያስቀምጠው እኮ አይደል? በቬልቬት አክት ተከፋፍለዋል። ቬልቬት በሚባለው አክት ዩጎዝላቪያ በኃይል ይዛለሁ ብሏል፣ ግን ደም ተፋሰው እኮ ተለያይተዋል። ስለዚህ ቢቀመጥ ምንም የሚያመጣው ነገር የለም፣ ታምር አያመጣም። ይኸው ተቀምጧል እኮ 27 እና 7 34 ዓመት። እርግጥ የወጣው 1987 ነው በኢትዮጵያ አቆጣጠር ህዳር 29። ከሱ ጀምሮ ብንቆጥር ያው ዞሮ ከ30 ዓመት በላይ አለ። ግን ስላለ አላለያየንም። የሚያለያዩን አመለካከቶች ናቸው። አሁን ለምሳሌ እኔ ሁልጊዜ ታዬ እንደው የተቃርኖ ጎራውን አይተው ታውቃለህ ወይ ምናምን ፈትለወርቅ ሞንጆሪኖ ያደረገችው ንግግር እየሰማው ነበር። ፈትለወርቅ የምትባለው ሞንጆሪኖ በሚል የቅጥል ስም የምትታወቀው ሰው የዋት ቁልፍ ሰው ስትናገር ነበር። ምን አለች? ጠየቋት። ፋኖ የተለያዩ ያሎች አሉና ከነዚህ ጋር የዓላማ ውህደት አለን ወይ? እንዴት ነው አብረን የምንሄደው ሲሉ እንኳን ፋኖ እንኳን ኦላ ሸኔ ወዘተርፈ ቀርቶ አብረን እኮ አንድ ላይ በአንድ ፕሮግራም በኢህአዴግ ፕሮግራም የምንሄደው እኮ ከኦህዴድ ጋር ከደኢህዴን እና ከባዴን ጋር እኮ ተለያይተናል። ከነሱ ጋር እኮ አንፈላለግም። የምንፈላለገው መንግስትን መጣል ብቻ ነው። ተመልከቱ። አሁን ሁሉም ቡድን የሚለው ምንድነው? የምንፈላለገው መንግስትን ለመጣል ነው ይላሉ። ዘዜን አፍተር ከዛ በኋላስ የሚመልስላቸው ይላል። እና እነዚህ ሰዎች እመኑኝ በቃ ኢትዮጵያን ለማፍረስ ነው የቆሙት። እንትና እንመልከተው። አስረስ ማረ ዳምጣ ሲያስመርቅ ፋኖ ላይ ምንድነው ያለው? ይሄ ብቻ እኮ ያናውኑ ወደፊት አማራ፣ ወደፊት አማራ፣ ወደ ኋላ ጋላ እያለ ነው ያቀረበው። የኦሮሞን ህዝብ ጀግናው የአማራ ህዝብ አንበርክከን የኦሮሞን ህዝብ ኦሮሞ አይሉም፣ ያው ሚሉትን ታውቃላችሁ። አባታችን ሚልክ ቤተመንግስት እንገባለን እኮ ነው። አሁን ስትመለከቱት እነዚህ ሰዎች መጥተው ኢትዮጵያን ሰላም አድርገው ይመራሉ ወይ? አሁን አንዱ እንትን በተረፈ እዛ ጋር ነግሬያቸዋለሁ። እነዚህ ሰዎች ምንድናቸው? ጃዋር 99% ሙስሊም ነው አካባቢ። አንድ ሰው ቀና ቢል በሜንጫ አለዋለሁ ብሏቸዋል። አንዳርጋቸው ጽጌ አማራ የለም ብሏል። አንዳርጋቸው ጽጌ ምኒልክ ከአድዋ መልስ በኋላ ሙስሊሞች እንዳይቀበሩ ለጅብና ለአሞራ ሰጥተዋል ብሎ ጽፏል። አንዱም አልተጸጸቱም። አሁን የጻፉት አልጸጸትም ብለዋል። ልደቱን ታውቁታላችሁ። 97 እንትን ያለ አንዳርጋቸው ጽጌ 50 ዓመት ይወጣ ዳዊት ወልደ ጊዮርጊስ በያፓ እንትን ያለ ደም ያለበት እጁ ላይ የደርግ ቀኝ እጅ ነበረ። አንዱ አሁን የትኛውን ነው ሰው ተስፋ የሚያደርገው? የትኛውን ነው? እዚህ ስርዓት ውስጥ ችግሮች ካሉ የመልካም አስተዳደር ችግር አለ የሚታይ በየቀኑ የምናያቸው የመልካም አስተዳደር ችግሮች አሉ። በአይናችን የምናያቸው መንገድ ላይ ትርኢቶች አሉ፣ ትዕይንቶች አሉ የሚያስቀይሙ። እሱን ታያላችሁ። ሌብነት አለ በጣም እንትን ያለ ኔትወርክ አለ እንዴ? እናውቃለን እኮ ኔትወርክ የሌለው ሰው እኮ እንደተገፋ ነው። የፈለገ ብትሆን የፈለገ ለሀገር ብትሰራ የፈለገ አይነት ነገር ብታደርግ ኔትወርክ ከሌለ አንተን ወደ ላይ የሚያደርግ ሰው ከሌለ ጥቂት ሰዎች አንድም ሰው ሳያቀርብህ አጠገብ ባሉ በግል ቂምና ጥላቻ ባላቸው ሰዎች እኮ ሰዎች ይገፋሉ። መዓት ወንጀል ሰርተው ደግሞ ወደ ውስጥ ይገባሉ። እንደገና ደግሞ እዚህ ጋር ፋኖቹ ሲናገሩ ነበር። ወንጀለኛ የሆኑ መዓት ጊዜ ተፈርዶባቸው የወጡ ከእስር ቤት ተፈርዶባቸው አምልጠው የወጡ ሰዎች አሁን በእነሱ አጠራሪ ክፍለ ጦር በእነሱ አጠራሪ ኮር ምናምን መሪ ናቸው። ስለዚህ አሁን ስታዩዋቸው እነዚህ ሰዎች ስነ ምግባር የሚባል ነገር የላቸውም። ስነ ምግባር የሚባል ፖሊሳችንን ታያላችሁ። አንድ ሰው ወይ ሁለት ሰው ጥፋት ቢያጠፋ ፌደራል ፖሊስ ውስጥ ብትመጡ በተመሳሳይ ሁለት ወይ ሶስት ሰው ጥፋት ቢያጠፋ መከላከያ ውስጥ ይኖራል ሁለት ሶስት ሰው።
ፋኖ የሚባለው አደረጃጀት፣ ኦላ የሚባለው አደረጃጀት፣ ህወሓት ግን በጅምላ የሰሩትን ወንጀል ታውቁታላችሁ። በጅምላ ሆነ እዚህ ሀገር ላይ የሚያስፈልገን ትልቁ ነገር ምንድነው ብላችሁ ከጠየቃችሁኝ በተቻለ አቅም መድኃኒታችን የሚሆነው መድህናችን የሚሆነው ማዳኛችን የሚሆነው ብሔራዊ የምክክር ኮሚሽኑ። ለምን ማንም የትኛውም ሃይማኖት አሁን እስልምና ጋር ብትሄዱ ሙስሊሞች በምንም ተአምር በምንም አይነት ሁኔታ ውስጥ ብሔራዊ ምክክር ኮሚሽን ላይ የላኳቸው ሰዎች ኡስታዞቻቸው የሙስሊም አባላት የሆኑ ሰዎች በእነሱ ላይ ጥርጣሬ የላቸውም፣ ዘመቻ የለም። በተመሳሳይ ፕሮቴስታንቶቹ ጋር በአብዛኛው ዘመቻ አታዩ፣ ወንጌላውያን የሚባሉት ጋር። አሁን ከኦርቶዶክስ ሃይማኖት ውስጥ የኦርቶዶክስ አብዛኛው ክፍል 90% የመረጠ ነው። በእርግጠኝነት ብልጽግናን የመረጠ ነው። እንኳንና የተወከሉ ሰዎችን ቀርቶ ብልጽግና ራሱ ብቻውን ቢገባ ያምናል። ሰላምነን የመረጠው ኦርቶዶክስ አሁን ያስቸገረን ማን ነው ምን የሚለው ላይ ተመልከቱ። ሄደው ይለጠፋሉ እንጂ በቤት ውስጥ ያስቸገረን ጽንፈኛ ነው። ለምሳሌ የሲሲሊ ማፊያ ስንል ሲሲሊ እኮ መጠቀስ የሚችላት የናይጄሪያ ማነው የኤልሳልቫዶር ጋንግስተርስ ስንል እኮ ኤልሳልቫዶርን እየሰደብን አይደለም። ትልቅ ሀገር ናት። የኦሮሞ አሸባሪዎች ስንል እኮ ኦሮሞ አሸባሪ ነው አላለም። ከኦሮሞ የወጡ አሸባሪዎች ማለት ነው። የአማራ ጽንፈኞች ስንል ትርጉሙ ተመሳሳይ ነው። ምንም መደበቅ አያስፈልግም። የሆነ ነገር ውስጥ ገብቶ አሁን ያስቸገረን መደበቅ ነው። በተለያዩ አይነት ሁኔታ ውስጥ ገብተው መደበቅ ነው። ስለዚህ እኔ መመክራችሁ ለሁላችንም የሚሆነ ነገር ምንድነው? እጅግ ህዝባዊ የሆነ ለሀገር ሉዓላዊነት የቆመ እንደ አንድ ቤተሰብ የሚታይ መከላከያ ሰራዊታችን አለ። እንቁም፣ ደግፈን ነበር። ፌዴራል ፖሊሳችን እንደዚህ ነው። የመለዮ ለባሽ አደረጃጀታችን አሁን በቅርብ ቀን ትናንትና የቁልቢ ገብርኤል በዓል ነበረ። ቅዱስ ገብርኤል ድሬዳዋ ተመልከቱት። ፖሊስ እንዴት እንደተቀበለ፣ የድሬዳዋ ህዝብ እንዴት እንደተቀበለ፣ ሙስሊሞቹ ክርስቲያኖቹ እንዴት እንደተቀበሉ። ይህንን ሁሉም ቦታ ማድረግ እንችላለን። ሁሉም ቦታ መፍጠር እንችላለን። ፕሊዝ እኛ አንድ ሀገር ሰዎች ነን። እስቲ ኢትዮጵያን በመመካከር በመከባበር በፍቅር የጀመረችው ሰፋፊ የተምሳሌትነት ጉዞ አለ። ሆነ ብለው ማያቸው ይሄን አስቀጥል። ፈጣሪ ይመስገን ጥሩ ጥሩ አመራሮች ሰጥተውናል። በቃ እዚህ ላይ ምንም አልደራደርም፣ ምንም አያወላዳም። ምርጥ አመራሮች ሰጥተውናል። ከነዚህ አመራሮች ጋር በመሰለፍ ስህተቶችን በመንቀስና በመታገል የተሻለ ዲሞክራሲያዊ ስርዓት ወደ በለጠ ከፍታ እንዴት እንታገል። ታየ ቦጋላ አረጋኸኝ መለስ ወዳለኝ አብሬያቸው ቆየሁት። መልካም ቀን።